የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን መስከረም 1 ዘፍጥረት 1 ጳጉሜ 5 ራዕይ 22 የሚለው የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 42ኛ ቀኑ ነው። በ42ኛ ቀናችን የምናነበው ደግሞ ኦሪት ዘኍልቍ ከምዕራፍ 13 እስከ ምዕራፍ 15 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። ኦሪት ዘኍልቍ ምዕራፍ 13 እግዚአብሔር ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች የምሰጣትን የከነዓንን ምድር ይሰልሉ ዘንድ ሰዎችን ላክ። ከአባቶች ነገድ ሁሉ እያንዳንዱ በመካከላቸው አለቃ የሆነ አንድ ሰው ትልካላችሁ። ሙሴም እንደ እግዚአብሔር ትእዛዝ ከፋራን ምድረ በዳ ላካቸው። እነሱም ሁሉ የእስራኤል ልጆች አለቆች ነበሩ። ስማቸውም ሁሉ ይህ ነበር: ከሮቤል ነገድ የዘኩር ልጅ ሰሙኤል፣ ከስምዖን ነገድ የሱሬ ልጅ ሰፈጥ፣ ከይሁዳ ነገድ የዮፎኒ ልጅ ካሌብ፣ ከይሳኮር ነገድ የዮሴፍ ልጅ ይግአል፣ ከኤፍሬም ነገድ የነነዌ ልጅ አውሴ፣ ከብንያም ነገድ የፋራ ልጅ ፈልጢ፣ ከዛብሎን ወገን የሰዲ ልጅ ጉዲኤል፣ ከዮሴፍ ነገድ እርሱም የመናሴ ነገድ የሱሲ ልጅ ጋዲ፣ ከዳን ነገድ የገማሊ ልጅ አሚኤል፣ ከአሴር ነገድ የሚካኤል ልጅ ሰቱር፣ ከንፍታሌም ነገድ የያቢ ልጅ ናቢ፣ ከጋድ ነገድ የማኪ ልጅ ጉዲኤል። ምድሪቱን ይሰልሉ ዘንድ ሙሴ የላካቸው ሰዎች ስም ይህ ነው። ሙሴም የነዌ ልጅ አውሴን ኢያሱ ብሎ ጠራው። ሙሴም የከነዓንን ምድር ይሰልሉ ዘንድ ላካቸው አላቸውም: ከዚህ በደቡብ በኩል ውጡ፣ ወደ ተራሮችም ሂዱ። ምድሪቱም እንዴት እንደሆነች በእርሷም የሚኖሩ ሰዎች ብርቶች ወይም ደካሞች፣ ጥቂቶች ወይም ብዙዎች እንደሆኑ፣ የሚኖርባት ምድር መልካም ወይም ክፉ፣ የሚኖሩባቸውም ከተሞች ሰፈሮች ወይም አምቦች እንደሆኑ፣ ምድሪቱም ወፍራም ወይም ስስ ዛፍ ያለባት ወይም የሌለባት እንደሆነች እዩ። ከምድሪቱም ፍሬ አምጡ፣ አይዟችሁ። በዚያን ጊዜም ወይኑ አስቀድሞ ፍሬ የሚያፈራበት ወራት ነበረ። ወጡም ምድሪቱንም ከጺን ምድረ በዳ ከሐማት ዳር እስካለችው እስከ ረአብ ድረስ ሰለሉ። በደቡብም በኩል ወጡ፣ ወደ ኬብሮንም ደረሱ። በዚያም የኤናቅ ልጆች አኪመን፣ ሴሲ፣ ተላሚ ነበሩ። ኬብሮንም በግብጽ ካለችው ከጣኔዎስ በፊት 7 ዓመት ተሰርታ ነበረ። ወደ ኤሽኮልም ሸለቆ መጡ። ከዚያም ከወይኑ አንድ ዘለላ የነበረበትን አረግ ቆረጡ። ሁለቱም ሰዎች መሎጊያ ተሸከሙት። ደግሞም ከሮማኑ ከበለሱም አመጡ። የእስራኤል ልጆች ከዚያ ስለቆረጡት ዘለላ የዚያን ስፍራ ስም የኤሽኮል ሸለቆ ብለው ጠሩት። ምድሪቱንም ሰልለው ከ40 ቀን በኋላ ተመለሱ። በፋራን ምድረ በዳና በቃዴስ ወዳሉት ወደ ሙሴና ወደ አሮን ወደ እስራኤል ልጆች ማህበር ሁሉ ሄደው ደረሱ። ወሬውንም ለእነርሱና ለማህበሩ ሁሉ ነገሯቸው። የምድሪቱንም ፍሬ አሳዩአቸው። እንዲህም ብለው ነገሩት: ወደ ላከን ምድር ደረስን። እርሷም ወተትና ማር ታፈሳለች፣ ፍሬዋም ይህ ነው። ነገር ግን በምድሪቱ የሚኖሩ ሰዎች ኃያላን ናቸው፣ ከተሞቻቸው የተመሸጉ እጅግም የጸኑ ናቸው። ደግሞም በዚያ የኤናቅን ልጆች አየን። በደቡብ ምድር አማሌቅ ተቀምጧል። በተራሮቹም ኬጢያዊና ኢያቡሳዊ አሞራዊም ተቀምጠዋል። ከነዓናዊ በባህር ዳርና በዮርዳኖስ አጠገብ ተቀምጧል። ካሌብም ሕዝቡን በሙሴ ፊት ዝም አሰኘና ማሸነፍ እንችላለንና እንውጣ እንውረሰው አለ። ከእርሱ ጋር የወጡ ሰዎች ግን በኃይል ከኛ ይበረታሉና በዚህ ሕዝብ ላይ መውጣት አንችልም አሉ። ስለሰለሏትም ምድር ክፉ ወሬ ለእስራኤል ልጆች እያወሩ እኛ ዞረን የሰለልናት ምድር የሚኖሩባትን ሰዎች የምትበላ ምድር ናት። በእርሷም ዘንድ ያየናቸው ሰዎች ሁሉ ረጃጅም ሰዎች ናቸው። በዚያም ከኔፍሊም ወገን የሆኑትን ኔፍሊም የኤናቅን ልጆች አየን። እኛም በአይናችን ግምት እንደ አንበጣዎች ነበርን፣ ደግሞም እኛ በአይናቸው ዘንድ እንዲሁ ነበርን አሉ። ምዕራፍ 14 ማህበሩም ሁሉ ድምጻቸውን አንስተው ጮሁ። ሕዝቡም በዚያ ሌሊት አለቀሱ። የእስራኤልም ልጆች ሁሉ በሙሴና በአሮን ላይ አጉረመረሙ። ማህበሩም ሁሉ በግብጽ ምድር ሳለን ምን ነው በሞትን ኖሮ፣ ወይንም በግብጽ ምድረ በዳ ምን ነው በሞትን ኖሮ፣ እግዚአብሔርም በሰይፍ እንሞት ዘንድ ወደዚች ምድር ለምን ያገባናል? ሴቶቻችንና ልጆቻችን ምርኮ ይሆናሉ። ወደ ግብጽ መመለስ አይሻለንምን አሏቸው። እርስ በርሳቸው ኑ አለቃ ሾመን ወደ ግብጽ እንመለስ ተባባሉ። ሙሴና አሮንም በእስራኤል ልጆች ጉባኤ ፊት በግንባራቸው ወደቁ። ምድርን ከሰለሉት ጋር የነበሩት የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ ልብሳቸውን ቀደዱ። ለእስራኤልም ልጆች ማህበር ሁሉ ዞረን የሰለልናት ምድር እጅግ መልካም ናት። እግዚአብሔር እስከወደደን ወተትና ማር ወደምታፈሰው ወደዚች ምድር ያገባናል፣ እርሷንም ይሰጠናል። ነገር ግን በእግዚአብሔር ላይ አታምፁ፣ እንደ እንጀራ ይሆኑልናልና የምድሪቱን ሰዎች አትፍሩ፣ ጥላቸው ከላያቸው ተገፏል። እግዚአብሔር ከኛ ጋር ነው፣ አትፍሯቸው ብለው ተናገሯቸው። ማህበሩ ሁሉ ግን በድንጋይ ይወግሯቸው ዘንድ ተማከሩ። የእግዚአብሔርም ክብር ለእስራኤል ልጆች ሁሉ በመገናኛው ድንኳን ተገለጠ። እግዚአብሔርም ሙሴን ይህ ሕዝብ እስከመቼ ይንቀኛል? በፊቱስ ባደረኩት ተአምራት ሁሉ እስከመቼ አያምንብኝም? ከርስታቸው አጠፋቸው ዘንድ በቸነፈር እመታቸዋለሁ። አንተንም ከነርሱ ለሚበዛና ለሚጠነክር ሕዝብ አደርጋለሁ አለው። ሙሴም እግዚአብሔርን አለው: ግብጻውያን ይሰማሉ፣ ይህን ሕዝብ ከመካከላቸው በኃይልህ አውጥተዋልና
ለዚችም ምድር ሰዎች ይናገራሉ አንተ እግዚአብሔር በዚህ ሕዝብ መካከል እንደሆንክ ሰምተዋል አንተም አቤቱ ፊት ለፊት ተገልጠሃል ደመናህም በላያቸው ቆሟል በቀንም በደመና አምድ በሌሊትም በእሳት አምድ ከፊታቸው ትሄዳለህ ይህን ሕዝብ እንደ አንድ ሰው ብትገድል ዝናህን የሰሙ አሕዛብ እግዚአብሔር ይህን ሕዝብ ወደ ማለላቸው ምድር ያገባቸው ዘንድ አልቻለምና በምድረ በዳ ገደላቸው ብለው ይናገራሉ አሁንም እባክህ እግዚአብሔር ታጋሽና ምህረቱ የበዛ አበሳና መተላለፍን ይቅር የሚል ኃጢያተኞችንም ከቶ የማያነጻ የአባቶችን ኃጢያት እስከ 3 እና እስከ 4ኛ ትውልድ ድረስ በልጆች ላይ የሚያመጣ ነው ብለህ እንደተናገርክ የጌታ ኃይል ታላቅ ትሁን ይህ ሕዝብ ከግብጽ ምድር ካወጣው ጀምሮ እስከ ዛሬ ድረስ ይቅር እንዳልካቸው እባክህ እንደ ምሕረት ብዛት የዚህን ሕዝብ ኃጢያት ይቅርበል እግዚአብሔርም አለ እንደ ቃልህ ይቅር አልኩ ነገር ግን እኔ ሕያው ነኝና በእውነት የእግዚአብሔር ክብር ምድርን ሁሉ ይሞላል በግብጽ ምድርና በምድረ በዳ ያደረኩትን ተአምራቴና ክብሬን ያዩ እነዚህ ሰዎች ሁሉ 10 ጊዜ ስለተፈታተኑኝ ነገሬን ስላልሰሙ በእውነት ለአባቶቻቸው የማልኩላቸውን ምድር አያዩም ከእነርሱም የናቀኝ ሰው ሁሉ አያያትም ባሪያዬ ካሌብ ግን ሌላ መንፈስ ከርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባበት ምድር አገባዋለሁ ዘሩም ይወርሳታል አማሌቅና ከነዓናዊውም በሸለቆም ውስጥ ተቀምጧል በነጋው ተመልሳችሁ በኤርትራ ባህር መንገድ ወደ ምድረ በዳ ሂዱ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው የሚያግሮመርምብኝን ይህን ክፉ ሕዝብ እስከመቼ ይታገሰዋለሁ በኔ ላይ የሚያግሮመርሙትን የእስራኤል ልጆች ማግሮምረም ሰማው እንዲህ በላቸው እኔ ሕያው ነኝና በጆሮዬ እንደተናገራችሁት እንዲሁ በእውነት አደርግባችኋለሁ ይላል እግዚአብሔር በድኖቻችሁ በዚህ ምድረ በዳ ይወድቃሉ የተቆጣችሁ ሁሉ እንደ ቁጥራችሁ ከ20 ዓመት ጀምሮ ከዚያም በላይ የሆነ ሁሉ እናንተ ያግሮመረማችሁብኝ ከዮፎኒ ልጅ ከካሌብና ከነዌ ልጅ ከኢያሱ በቀር በእርሷ አስቀምጣችሁ ዘንድ እጄን ዘርግቼ ወደ ማልኩላችሁ ምድር በእውነት እናንተ አትገቡም ምርኮኛ ይሆናሉ ያላችኋቸው ልጆቻችሁን እነርሱን አገባቸዋለሁ እናንተም የናቃችኋትን ምድር ያውቃሉ እናንተ ግን በድኖቻችሁ በዚህ ምድረ በዳ ይወድቃሉ ልጆቻችሁን በምድረ በዳ 40 ዓመት ይቅበዘበዛሉ በድኖቻችሁን በምድረ በዳ እስኪጠፉ ድረስ ግልሙትናችሁን ይሸከማሉ ምድሪቱን በሰለላችሁበት ቀን ቁጥር 40 ቀን ስለ አንድ ቀንም 1 ዓመት ኃጢያታችሁን 40 ዓመት ተሸከማላችሁ ቁጣዬንም ታውቃላችሁ እኔ እግዚአብሔር በኔ ላይ በተሰበሰበ በዚህ ክፉ ማህበር ሁሉ ላይ እንዲህ አደርጋለሁ ብዬ ተናገርኩ በዚህ ምድረ በዳ ያልቃሉ በዚያም ይሞታሉ ምድሪቱንም ሊሰልሉ ሙሴ ልኳቸው የተመለሱት ሰዎች ክፉ ወሬም ስለ ምድሪቱ እያወሩ በእርሱ ላይ ማህበሩ ሁሉ እንዲያጉረመርሙ አደረጉ ክፉ ወሬ ያወሩ እነዚያ ሰዎች በእግዚአብሔር ፊት በመቅሰፍት ሞቱ ነገር ግን ምድሪቱን ሊሰልሉ ከሄዱ ሰዎች የነዌ ልጅ ኢያሱና የዮፎኒ ልጅ ካሌብ በህይወት ተቀመጡ ሙሴም ይህንን ለእስራኤል ልጆች ሁሉ ነገረ ህዝቡም እጅግ አዘኑ በነጋው ማልደው ተነሱ ወደ ተራራው ራስ ወጥተው እነሆ መጣን እኛ በድለናልና እግዚአብሔር ወዳለው ስፍራ እንወጣለን አሉ ሙሴም አለ የእግዚአብሔርን ትእዛዝ ለምን ትተላለፋላችሁ አይጠቅማችሁም እግዚአብሔር በእናንተ መካከል አይደለምና በጠላቶቻችሁ ፊት እንዳትወድቁ አትውጡ አማሌቃዊና ከነዓናዊ በፊታችሁ ናቸውና በሰይፍ ትወድቃላችሁ እግዚአብሔርን ከመከተል ተመልሳችኋልና እግዚአብሔር ከናንተ ጋር አይሆንም እነርሱ ግን ወደ ተራራው ራስ ሊወጡ ደፈሩ ነገር ግን የእግዚአብሔር ቃል ኪዳን ታቦትና ሙሴ ከሰፈሩ አልተነሱም በዚያም ተራራ ላይ የተቀመጡ አማሌቃዊና ከነዓናዊ ወረዱ መተዋቸውም እስከ ሄርማ ድረስ አሳደዷቸው ምዕራፍ 15 እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለ ነገራቸው ወደምሰጣችሁ ወደ መኖሪያችሁ ምድር በገባችሁ ጊዜ ስዕለታችሁ ልትፈጽሙ ወይም በፈቃዳችሁ ወይም በበዓላችሁ ለእግዚአብሔር ጣፋጭ ሽታ ታደርጉ ዘንድ ከበሬ ወይም ከበግ መንጋ የሚቃጠል መስዋዕት ወይንም መስዋዕት የሚሆን የሰዓት ቁርባን ለእግዚአብሔር ብታቀርቡ ቁርባኑን ለእግዚአብሔር የሚያቀርብ ከሚቃጠል መስዋዕት ወይም ከሌላ መስዋዕት ጋር ለእያንዳንዱ ጠቦት የኢን መስፈሪያ 4ኛ እጅ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 1 እጅ የሆነ መልካም ዱቄት ለእህል ቁርባን የኢን መስፈሪያ 4ኛ እጅ የወይን ጠጅ ለመጠጥ ቁርባን ያዘጋጃል ለአንዱም አውራ በግ ለእግዚአብሔር ጣፋጭ ሽታ እንዲሆን የኢን መስፈሪያ ሲሶ በሆነ ዘይት የተለወሰ ከመስፈሪያው ከ10 እጅ 2 እጅ መልካም ዱቄት ለእህል ቁርባን ታዘጋጃለ የኢን መስፈሪያ ሲሶ የወይን ጠጅ ለመጠጥ ቁርባን ታቀርባለ ለሚቃጠል መስዋዕት ወይም ለሌላ መስዋዕት ወይም ስዕለትን ለመፈጸም ወይም ለደህንነት መስዋዕት ወይፈንን ለእግዚአብሔር ብታዘጋጅ ከወይፈኑ ጋር የኢን መስፈሪያ ግማሽ በሆነ ዘይት የተለወሰ ከመስፈሪያውም ከ10 እጅ 3 እጅ መልካም ዱቄት ለእህል ቁርባን ታቀርባለ ለእግዚአብሔር ጣፋጭ ሽታ እንዲሆን በእሳት በተደረገ ቁርባን የኢን መስፈሪያ ግማሽ ወይን ጠጅ ለመጠጥ ቁርባን ታቀርባለ
እንዲሁ ለእያንዳንዱ ወይፈን ወይም ለእያንዳንዱ አውራ በግ ወይም ለእያንዳንዱ ተባት የበግ ወይም የፍየል ጠቦት ይደረጋል እንዳዘጋጀሁትም ቁጥር እንዲሁ እንደ ቁጥራቸው ለእያንዳንዱ ታደርጋላችሁ የአገር ልጅ ሁሉ ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ባቀረበ ጊዜ እንዲሁ ያደርጋል መጻተኛም ከናንተ ጋር ቢቀመጥ ወይም በትውልዳችሁ መካከል ማንንም ሰው ቢኖር ለእግዚአብሔር ጣፋጭ ሽታ እንዲሆን ቁርባን በእሳት ቢያቀርብ እናንተ የምታደርጉትን እርሱ እንዲሁ ያደርጋል ለናንተ በጉባኤ ላላችሁ በእናንተ መካከል ለሚቀመጥ መጻተኛ አንድ ሥርዓት ይሆናል ለልጅ ልጃችሁም የዘላለም ሥርዓት ይሆናል እናንተ እንደሆናችሁ እንዲሁ በእግዚአብሔር ፊት መጻተኛ ይሆናል ለናንተና ከናንተ ጋር ለሚቀመጥ መጻተኛ አንድ ሕግና አንድ ፍርድ ይሆናል እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲህ ብለህ ንገራቸው ወደማመጣችሁ ምድር በገባችሁ ጊዜ እናንተ የምድሪቱን እንጀራ በበላችሁ ጊዜ ለእግዚአብሔር የማንሳት ቁርባን ታደርጋላችሁ መጀመሪያ ከምታደርጉት ሊጥ አንድ እንጎቻ ለማንሳት ቁርባን ታቀርባላችሁ ከአውድማም እንደምታነሱት ቁርባን እንዲሁ ታነሳላችሁ መጀመሪያም ከምታደርጉት ሊጥ የማንሳት ቁርባን እስከ ልጅ ልጃችሁ ለእግዚአብሔር ትሰጣላችሁ ብትስቱም እግዚአብሔር ለሙሴ ያዘዛቸው እነዚህን ትእዛዛት ሁሉ ባታደርጉ እግዚአብሔር ካዘዘበት ከፊተኛው ቀን ጀምሮ ወደፊትም እስከ ልጅ ልጃችሁ እግዚአብሔር በሙሴ እጅ ያዘዛችሁን ሁሉ ባታደርጉ ማህበሩ ሳያውቁ በስተት ቢደረግ ማህበሩ ሁሉ ለሚቃጠል መስዋዕት ከእህል ቁርባንና ከመጠጡ ቁርባን ጋር እንደ ሕጉ ለእግዚአብሔር ጣፋጭ ሽታ እንዲሆን አንድ ወይፈን ለኃጢያት መስዋዕት አንድ አውራ ፍየል ያቀርባሉ ካህኑም ለእስራኤል ልጆች ማህበር ሁሉ ያስተሰርይላቸዋል ስህተትም ነበርና ይሰረይላቸዋል ስለ ስህተታቸው ለእግዚአብሔር ቁርባናቸውን በእሳት አቀርበዋል ለእግዚአብሔርም የኃጢያታቸውን መስዋዕት አቀርበዋል በሕዝቡም ሁሉ ዘንድ ያለ ዕውቀት ተደርጓልና ለእስራኤል ልጆች ማህበር ሁሉ በመካከላቸው ለሚኖሩ መጻተኞች ስርየት ይደረግላቸዋል አንድ ሰው ሳያውቅ ኃጢያት ቢሰራ ለኃጢያት መስዋዕት አንዲት የአንድ ዓመት እንስት ፍየል ያቀርባል ኃጢያት ሰርቶ ሳያውቅ ለሳተ ለዚያ ሰው ካህኑ ያስተሰርይለታል ይሰረይለትማል ትውልዱ በእስራኤል ልጆች መካከል ቢሆን ወይም በመካከላቸው የሚቀመጥ መጻተኛ ቢሆን ሳያውቅ ኃጢያትን ለሚሰራ ሁሉ ሕጉ አንድ ይሆንለታል የአገር ልጅ ቢሆን ወይም መጻተኛ ቢሆን አንዳች በትዕቢት የሚያደርግ ሰው እግዚአብሔርን ሰድቧል ያም ሰው ከሕዝቡ መካከል ተለይቶ ይጠፋል የእግዚአብሔርን ቃል ስለናቀ ትእዛዙን ስለሰበረ ያ ሰው ፈጽሞ ይጥፋ ኃጢያቱ በራሱ ላይ ነው የእስራኤል ልጆች በምድረ በዳ ሳሉ አንድ ሰው በሰንበት ቀን እንጨት ሲለቅም አገኙ እንጨትን ሲለቅም ያገኙት ሰዎች ወደ ሙሴና ወደ አሮን ወደ ማህበሩ ሁሉ አመጡት ያደርጉበትም ዘንድ የሚገባው አልተገለጠምና በግዞት አስቀመጡት እግዚአብሔር ሙሴን ሰውየው ፈጽሞ ይገደል ከሰፈሩ ውጪ ማህበሩ ሁሉ በድንጋይ ይውገሩት አለው ማህበሩም ሁሉ ከሰፈሩ ውጪ አወጡት እግዚአብሔር ሙሴን እንዳዘዘው እስኪሞት ድረስ በድንጋይ ወገሩት እግዚአብሔር ሙሴን እንዲህ ብሎ ተናገረው ለእስራኤል ልጆች እንዲበላቸው እነርሱም ትውልዶቻቸውን በልብሳቸው ጫፍ ዘርፍ ያደርጉ ዘንድ በዘርፉም ሁሉ ላይ ሰማያዊ ፈትል ያደርጉ ዘንድ እዘዛቸው የእግዚአብሔርንም ትእዛዝ ሁሉ ታስቡና ታደርጉ ዘንድ እርሷንም በመከተል ያመነዘራችሁባትን የልባችሁንና የዓይኖቻችሁን ፈቃድ እንዳትከተሉ ትእዛዜን ሁሉ ታስቡና ታደርጉ ዘንድ ለአምላካችሁ ቅዱሳን ትሆኑ ዘንድ ዘርፉ በልብሳችሁ ላይ እንዲታይ ይሁን እኔ እግዚአብሔር አምላካችሁ ነኝ አምላክ ሆናችሁ ዘንድ ከግብጽ ምድር ያወጣኋችሁ እኔ እግዚአብሔር አምላካችሁ ነኝ የዛሬ ንባባችን ይሄ ነበር እንደ ሁሉ ጊዜው ማታ 3 ሰዓት ላይ ቲክቶክ እና ቴሌግራም ላይ ላይቭ እግዚአብሔርን ቃል ስለምናጠና ጋብዛችኋለሁኝ ጸጋ ይብዛላችሁ